ደህና መጣችሁ። ያው አገራችን ስሪንቃ ነው ለመሰብሰብ ወልዲያ ስለመጣል ማለት ነው። ሰላም ናችሁ አይደል? ዛሬ እንግዲህ አጀንዳችን የሽምብራ ቴክኖሎጂ ሽግግር፣ ያንን መሰረት አድርገን ግን እንደ ቤተሰብ ደግሞ የምንወያያቸው በርካታ ነገሮች ይኖራሉ። ዋና ማዕከል የምናደርገው ግን ሽምብራን ይሆናል ማለት ነው። እኔ ታውቁኛላችሁ? እስቲ የሚያቀኝ እኔ የሚያቀኝ ያው ሽምብራ የወሰደ መሆን አለበት። በጣም ጥሩ እንተዋወቃለን ማለት ነው። ስለዚህ ምንድን ነው የምናደርገው? ብዙ ስለቆያችሁና ስለተጎላላችሁ በቀጥታ ወደ ፕሮግራሙ እንገባለን። እስካሁን የጠበቅነው ከኛም ባሻገር ከዞን የሚመጡ ነበሩ፣ ኃላፊዎች ይመጣሉ ብለን ተስፋ አድርገን ነበር። ግን የክልል ጋር ተያይዞ አንዳንድ ገጠመኝ ስላላቸው እሱን ሲጨርሱ መሀል ላይ በደረሱበት እንትን ይሳተፋሉ። እኛ ፕሮግራማችንን እንቀጥላለን። ወደ እንትኑ ከመግባታችን በፊት የስሪንቃ ግብርና ምርምር ማዕከል ዳይሬክተር ዶክተር ስዩም አሰፌ መግቢያ እና እንደዚሁ ደግሞ መልእክት ያስተላልፋሉ። በቀጣይ በሰፊው የምንወያየው ነገር እንዳለ ሆኖ እንደ መግቢያ ግን ዶክተር ስዩም እዚህ መጥተው መልእክት ያስተላልፋሉ። ዶክተር ስዩም ወደ መግቢያ። ይህን ያደረግንበት ምክንያት አንድ ለሁለት ነገር ነው። በተለይ ዘንድሮ እንግዲህ ምንድን ነው የሚባለው ገበሬ ሞኙ ምናምን ይባላል አይደለ? አንድ ነቢይ ዘንድሮ ዝናብ አይጥልም እያለ ለአርሶ አደሮች ይነግራቸዋል አሉ። ከዛ አይ እግዚአብሔር አለ እያሉ አርሶ አደሮቹ ይዘራሉ። እና ከነቢዩ ይልቅ የአርሶ አደሮቹ እምነት እና ደግነት ፈጣሪው ስላራራው ዝናብ ጣለ የሚባል ያው እንትን አለ አይደል? ታውቃላችሁ። ስለዚህ ዘንድሮ ደግሞ በሳይንሱ ዘንድሮ ኢሊኖ ይባላል። የዘንድሮ የዝናብ ስርጭት ከእስከዛሬው ለየት ያለ ደረቃማና ቶሎ ብሎ የሚጀምር ወይም አንድ ጊዜ እንደኛ አካባቢ ሊዘገይ ይችላል፣ ደግሞ ቀድሞ የሚወጣል። የአይነት መረጃ ያላችሁ ይመስለኛል። በሬዲዮ በምን ተከታተላችሁ ከሆነ በተለይ ዘንድሮ የዝናብ ስርጭቱ እንደ ኢትዮጵያ በጣም አስቸጋሪ ነው። ከኢትዮጵያ አልፎ ሌሎች ሀገሮች ላይ ደግሞ ከፍተኛ ድርቅ ይከሰታል። ያው አያምጣብን ነው እንግዲህ በጸሎት ከተመለሰ መሞከር ነው። ግን በተለይ ወደኛ አካባቢ አሁን ዝናባማ የሚባሉ አካባቢዎች ደግሞ ወደ ጎጃም፣ ወደ ጎንደር፣ ሸዋ አካባቢ ራሱ ዝናብ ያልጀመረባቸዋል። እስካሁን አብቅለው ነበር። ከግንቦት አጋማሽ ጀምሮ ዝናብ የሚጥልባቸው አካባቢ እስካሁን ዝናብ አላገኘም፣ ወደ ጎንደር ማለት ነው። ያ ማለት የሚያሰጋ ነገር አለው። ስለዚህ ምን ማድረግ አለብን? የለመድናቸው ሰብሎችን ብቻ ለምሳሌ ጤፍ፣ ማሽላ አይደለን የምናደርገው በዋናነት ከዚህ። ስለዚህ ዘንድሮ ባለችን መሬት አንደኛ ፈጥኖ የሚደርስ ሁለተኛ ደግሞ የተለያየ ማሰባጠርም ጥሩ ነው እንትኑን ለማድረግ ማለት ነው። ስለዚህ ይህን መጀመሪያ እንደ መልእክት ካረው ዛሬ የመጣንበት በዋናነት ሽምብራ ስሪንቃ ግብርና ምርምር እንግዲህ እንደምታውቁት ያው በአካባቢያቸው ያለ ተቋም ነው። ወደ 40 ዓመቱ እየተጠጋ ነው። እንደ ምርምር ማዕከል የተቋቋመው ያው ታውቃላችሁ ለእናንተ መንገድ ከ1979 ጀምሮ ነው የተቋቋመው። በሀገሪቱ ካሉ አንጋፋ የምርምር ማዕከላት አንደኛው ነው። ያው የቅርብ ጸበል የልጥ መንከሪያ እንደሚባለው እንዳይሆን እንደዚህ አይነት ነገር ያው በደንብ ላትረዱት ትችሉ ይሆናል እንጂ እንደ ተቋም በክልሉ ውስጥ ከምርምር የተለቀቁ ቴክኖሎጂዎችን ከግማሽ በላይ የተለቀቁት በስሪንቃ ግብርና ምርምር ማዕከል። በአማራ ክልል በርካታ አዴት የሚባል አለ፣ ሰምታችሁታል ታውቁ ከሆነ። ጎንደር ምርምር አለ፣ ሰቆጣ አለ፣ ደብረ ብርሃን አለ፣ ባህር ዳር አሳ የሚባል አለ ከዛ ውስጥ እንደገና ደግሞ የአንዳሳ የእንስሳት። እነዚህ በሙሉ በአማራ ክልል ግብርና ምርምር ኢንስቲትዩት አንድ እህት መስሪያ ቤቶች ናቸው። በአንድ አለቃ በአንድ ዳይሬክተር የሚመሩ ናቸው። እነዚህ ሁሉ በክልሉ ተዋቅረው ከወጡ ቴክኖሎጂዎች ቅድሚያው ማን ነው? ስሪንቃ ነው። እንደ እድሜው እንደገና ደግሞ ጠንካራ ምርምር ማዕከል የሚባል እንግዲህ ምርምር ማዕከል የመጀመሪያው ተልዕኮ ቴክኖሎጂ ማውጣት ብቻ ነው የኛ እና ላወጡት ቴክኖሎጂዎች ትንሽዬ የመነሻ ቴክኖሎጂ ለማን መስጠት ነው? ለግብርና መዋቅር ማቅረብ ነው የሚጠበቅብን። ልክ እንደኛ እንደ ዩኒቨርሲቲ እንደምናምን በስፋት እንዳጠብቁን ማለት ነው። አብዛኛው ስራችን እዛው ማሳ ውስጥ ያሉ ቴክኖሎጂ ለማውጣት አንድ ቴክኖሎጂ ለማውጣት በትንሹ እስከ 10 ዓመት ሁሉ ሊፈጅ ይችላል። እንዲሁ ቀላል ነገር ነው። እዛች ላይ በገመድ በምናምን ስናደርግ እንደው ምን እያደረጋ ምን የሆነ ዝም ብሎ
በኬሻ ሲቀጠቅጡ ይውላሉ። በዚህች በገመድ ሲዘረጉ ነው በማጨር ነው ምናምን ተል ይሆናል። ቴክኖሎጂን በእርግጥ ወደፊት ቴክኖሎጂን አርሶ አደሩ ለየት ባለ ግን ቴክኖሎጂ የሚጠይቁ ነገሮችን አሁን ማዕከሉ እያሰበባቸው ነው። በስፋት ይሄዳል። ብዙ ተግዳሮቶችም ስላለ ነው ወደዛ ነገር ያልገባው እስካሁን። ሆኖም ግን በዚህኛውም ቢሆን ልማዳዊ በሆነም እንኳን ቢሆን ማዕከሉ ዝርያን በማውጣትም ሆነ ቴክኖሎጂ በማፍለቅ የሚወዳደረው የለም። የስሪንቃ ቴክኖሎጂዎችም ደግሞ ድርቅን ማዕከል አድርገው በተለይ ለእኛ አካባቢ ተስማሚ የሆኑ የእኛን አካባቢ ስነ ምህዳርን ተስማሚ የሆኑ ቴክኖሎጂዎችን በማውጣት ለአርሶ አደሮቹ በተለይ ወደ ቆቦ ብትሄዱ አሁን ማሽላ ይሄ አቦላ የሚባለውን የኛ ድሮ ደጋሊት ጃምዮ የምንለውን ማብቀል አይችልም። አሁን የቆቦ ሰው ለምን? ዝናቡ አጭር ስለሆነ እየመጣ የስሪንቃ አካባቢ ለየት ያለች አካባቢያችን ለየት ያለች ነው። ሁሉንም ቢሰጧት ታበቅላለች። ዝናቧም ደህና ነው፣ እርጥበቷም ደህና ነው። የሆነች ነገር ትንሽ ከመጣች አፈሯም ጥሩ ነው። ገብጋባም አይደለ አብዛኛው ወደ ዋልካማ ነገር ስለወሰደው ጥሩ አካባቢ ነው። ስለዚህ የኛ ቴክኖሎጂ ጋር ያን ያክል ትስስር ላይኖራቸው ይችላል። ፈልጋችሁ ትመጡ ነበር ደረቃማ አካባቢ ቢሆንና የእናንተ ማሽላ መብቀል ባይችል እርግጠኛ ነኝ የእኛን አጥር ጥሳችሁ የምትመጡት ቴክኖሎጂ ለመውሰድ ነበር ብዬ ነው የምገምተው። ሆኖም ግን እኛ የዚህን የአብዛኛውን ቀጠና ሰሜን ወሎ፣ ደቡብ ወሎ፣ ኦሮሚያ ብሔረሰብ አስተዳደር ዞን የሚባለውን ይሄን በሙሉ በእኛ ቀጠና ነው ያለው። ከዚህ እስከ መካነ ሰላም፣ በዚህ እስከ ጨጮሆ ወደ ጎንደር ስትሄዱ ካወቃችሁት፣ ከዛ ደግሞ እስከ አጣዬ ድረስ፣ በዚህ እስከ መሆኒ በላሊበላ እስከዛ ድረስ ይሄ ቀጠና ያለ አርሶ አደር ከማን ነው ትስስሩ? ከስሪንቃ ግብርና ምርምር ማዕከል። ግብርና ዝርያ ይዞ ቢመጣ የማን ዝርያ ነው? የምርምር ማዕከላት ዝርያ ነው። ጎንደር ቢመጣ ጎንደር የኛ ምርምር ማዕከል በጋራ የምንሰራቸው ናቸው። ደብረ ብርሃን ቢመጣ እንደዚህ። ከሆለታ ቢመጣ ሆለታ እኛ ጋር ሳይሰራ አይመጣም። ያን ዝርያ አይለቀቅ ስሙ በሆለታ ቢመዘገብም በብሔራዊ ደረጃ ማለት ነው። ስለዚህ እነዚህ በሙሉ በግብርና የሚመጡ በሙሉ ቴክኖሎጂዎች የምርምር ማዕከላት ውጤቶች ናቸው። ስለዚህ ምርምር ማዕከል በጣም አስፈላጊ ነው ከተቋም አንጻር። ወደኛ አካባቢ ስንመጣ ደግሞ ብቸኛው ተቋማችን በተለይ በግብርናው ወደ 40 ዓመት የተጠጋ ያገለገለው ተቋም ለአካባቢያችን ስሪንቃ ነው። ወልዲያ ዩኒቨርሲቲ ቢመጣውን ነው። ግብርና ኮሌጅ የመርሳው ያን ያክል ታውቃላችሁ የተመሰረተበትን። እንግዲህ ሃይስኩሎች ካልሆኑ በስተቀር የወልዲያ ሃይስኩል በአካባቢያችን አንጋፋው ተቋም የሚባለው ስሪንቃ ነው። የተቋም አስፈላጊነትን ደግሞ እንደው በቀላሉ እንድትረዱት ስነግራችሁ፣ ለምሳሌ ጀነቶ አካባቢ ወልዲያ ዩኒቨርሲቲ ባይኖር የጀነቶ ይሄ ባጃጅ ፌርማታ ይኖር ነበር? አይኖርም። ሌላውን የትምህርቱን የምኑን ትታችሁ ጀነቶ ምናምን ይባላል። ዩኒቨርሲቲ ይባላል። አሁን እዚህ እንትና ጉባላፍቶ እንትና የሆናችሁ ስንት ወጣቶች ናቸው ስራ ዕድል የፈጠሩት ማለት ወደዛ ተቋም በሚኖር ጊዜ ተያያዥ የሆኑ ጥቅሞች አሉ። ወደ ስሪንቃ ስትመጡ እናንተ ወደ እያንዳንዳችሁ ቤት የገባ ነገር ሊኖር ይችላል በልጆቻችሁ። ምንም እንኳን ክፍያችን አናሳ የሆነበት የራሱ ምክንያት ቢሆንም ማለት መቼም በስሪንቃ ያልተማረ ያላደገ የለም እንደኛ አካባቢ አይደል። በወር ውስጥ ከ500 ሺህ ብር በላይ የቀን ሰራተኛ ክፍያ እንከፍላለን በወር ውስጥ። ይሄ ገንዘብ የሚሄደው የት ነው? እዛው በኛው አካባቢ ያሉ ልጆች ናቸው የሚከፋፈሉት ማለት ነው፣ የሚወስዱት ሰርተው። ያ ማለት ትንሽዬ የገቢ ምንጭ አለ ማለት ነው ይሄ ተቋም በመኖሩ። ሌላው ከ220 በላይ ሰራተኛ አለ። ይሄ 220 ሰራተኛ ባልና ሚስቱ ቢያንስ ሁለት ልጅ ቢኖረው ከ1000 በላይ ቤተሰብ ምን እያለበት ነው? እየኖረበት ነው ማለት ነው። እነማን ናቸው እነዛ ሰዎች ካላችሁ እኛው ልጆቻቸው ነን ማለት ነው። የጎላ ተመራማሪ የለም። የስሪንቃስ እዚህ ውስጥ ማዕከሉ ውስጥ የሚሰራው ሰራተኛ 3/4 ማለት ይቻላል ወይ 90% የዛው የስሪንቃ እና የዚያው አካባቢ ያ ማለት ልጆቻችሁ ነን ማለት ነው። እዛ ተቋም እንጀራ እየቆረስንበት ያለ አይደል? ሌላውን ትተነው ጥቅሙን ምናምን እንደው እያንዳንዱ ትተነው ከተቋም አስፈላጊነት ከምን ሌላውን ትተን እንደው በሌላው እንኳን በማህበራዊ ብናይ ልጆቻችን ምን እያደረጉ ነው? እየገቡ እየወጡ የሚሰሩበት አንጋፋ ያውም ጠንካራ በሚመደብለት ትንሽ ገንዘብ ውጤታማ የሆነ ማዕከል ነው። የውጤታማነት መለኪያ በእናንተና በእኛ ሊለያይ ይችላል። እናንተ ከሚታይ ሊሆን ይችላል ፊዚካሊ ወይም ማነው በሚታይ በቁስ ነገር ፊት ለፊት ሊታይ ይሆናል። እኛ ደግሞ የምንመዝነው
ከተሰጠን ብር ምን ያክሉን ውጤታማ ማድረግ ነው። በ2017 ብቻ 7 ዝርያ ተለቋል ከጦርነት በኋላ። ያንን ጦርነት አናስታውሰው የሆነውን እናውቃለን ሁላችንም ማለት። ስለዚህ አሁን ምንድነው ችግሩ? እንደው ተደጋጋሚ ወደዚህ ላምጣ እንዳላበዛባቸው፣ ይሄ አሁን በርካታ ቴክኖሎጂ አለ፣ አካባቢው ግን አሁንም ያን ያክል ጥያቄ አለበት። ማዕከሉ አስፈላጊ ላይሆን ይችላል፣ ምን አይነት ነገር መሬት የሚመኝ ይኖራል፣ ሌሎች ጭራሽ አያስፈልግም የሚል ይኖራል። አጥር ስናጥር ደስ የሚለው አለ፣ ደስ የማይለው አለ። ሲያልፍ ይገባናል፣ እዛው እኛ ጆሮአችን ይሰማል፣ የሚባለውንም እንሰማለን። ተቋሙ አንጋፋ ከመሆኑ አንጻር በውጭ ትልልቅ ተመራማሪዎችን አፍርቶ ዓለም አቀፍ ዩኤን የሚባለው የተባበሩት መንግስታት ውስጥ ፋኦ የሚባል ዓለም አቀፍ የምግብ ኦርጋናይዜሽን ውስጥ የሚሰሩ ሁሉ ልጆች አሉ። ስለዚህ እነዛ ያነባሉ ማዕከሉ አንድ ነገር ሲሆን ሲባል ለምን ተድረውበታል፣ ተምረውበታል። በኤስሲሲ የሚባለው የመጀመሪያ ደረጃ ዲግሪ ይዞ ዶክተር ሆኖ ይሄድበታል። ልጆቹ የመጀመሪያ የተወለዱ ልጆች ስሪንቃ ይላሉ፣ ዜግነት አላቸው ማለት ነው፣ የስሪንቃ ዜግነት። እነዛን ማሰብ ይኖርብናል እና በተለያየ መንገድ ገንዘብ ለማግኘት እርዳታ በምንጠይቅ ጊዜ፣ ቢሮዎችን በምናንኳኳ ጊዜ ከሌላው የተለየ ቁጭት አድሮበታል። ያን ጦርነት የወለደው ረዥም ዓመት እንግዲህ ከጦርነት በፊት ታውቃላችሁ ያጥሩን የምኑን ሁኔታ። አሁን ግን ስሪንቃ እንደዚህ ሆነናል ብለን ስንሄድ በጣም ያዝናሉ። ገንዘብ ለመስጠት አይሰስቱም። አሁን በርካታ እድሎች እየመጡለት ነው ወደ ተቋሙ። አንዳንድ ጊዜ መጥፎ አጋጣሚዎች ጥሩ ነገር ይወልዳሉ። ከነበርነው አቅም የተሻሻልን ሆነን እንደምንሰራ እርግጠኛ እኛ ማለት ነው። በሚቀጥሉት 2-3 ዓመታት እግዚአብሔር ከፈቀደ ሀገራችን ሰላም ከሆነ የሚያምር ተቋም ይሆናል። አጥሩን አይታችኋል፣ አሁን የተጀመረው ዙሪያውንም ደግሞ እያያችሁ ነው። ህንፃውም ይጀምራል አሁን ህዳር ላይ፣ አሁን የሚመጣው ህዳር ላይ ባለ 2 ወለል 1000 ካሬ ላይ የሚያርፍ ትልቅ ህንፃ። ላቦራቶሪ የሚባለው በክልል ቀርቶ በሀገር ደረጃ ያለው ላቦራቶሪ የምንገነባ ነው። የጉድጓድ ውሃ እዛው ላይ እናስወጣለን በታች በጎድጓዳው ውስጥ። እንደውም ዘንድሮ ከጸጥታው አንጻር ሰዎቹ መግባት ስላልቻሉ እንጂ ዘንድሮ ይጀምር ነበር። እነዚህ ሲመጡ ምን አሉ፣ ቢያንስ እናንተ ከለመዳችሁት አሰራር ማዕከሉ ጠንከር ሲል ለእናንተም የተወሰነ ትኩረት እያገኘ ይመስለኛል አይደል? ይህን ለማድረግ ግን ተቀራርበን መስራት እንዳለብን ማዕከሉ ገምግሟል። የመጨረሻው መልእክቴ ማዕከሉ ቢያንስ ያሉትን ቴክኖሎጂዎች በመጀመሪያው በአካባቢው ያለውን አርሶ አደር መጀመሪያ ፍላጎቱን ማሟላት። ምንድን ነው የምትፈልጉት እናንተ? ዶሮ ነው? ሽምብራ ነው? ማሽላ ነው? ወይስ ስልጠና ነው? ወይስ ሌሎች? ከዛ በኋላ የማዕከሉን ግምገማ እናይና የማዕከሉን አቅም እናንተ ጋር እየመከረ ምን ማድረግ ነው፣ አካባቢህን ቀይር በሚባል ፕሮግራም ማዕከል አድርጎ ያንን ቀጠና መጀመሪያ አርሶ አደሩ አንደኛ ግንዛቤውን እንዲያስተካክል ማድረግ፣ ሁለተኛ የመጀመሪያ ቴክኖሎጂ ተጠቃሚ እንዲሆን ማድረግ የማዕከሉ አሁን የመጀመሪያው ፒላር ነው። እያንዳንዱ ተመራማሪ፣ እያንዳንዱ ባለሙያ ከማዕከሉ ኃላፊ ጀምሮ የመጀመሪያ ትኩረቱ ይሄ ሆኗል። ይሄን ለመጀመር ባለፈው ሌላው እህሉ ተወስዷል። ያው ታውቃላችሁ ወደ 400 ምናምን ኩንታል ተዘርፈናል። አሳዛኝ ማለት ጤፍ ብቻ 93 ኩንታል ጤፍ ነው የተወሰደብን። ምናልባት እናንተ ጋር በደንብ የተሳሰርን በደንብ ያለ አይደለ፣ እሪ ሲባል እኮ ጎረቤት የሚወጣለት ስለሚተማመን ነው። ጠላቱ እሪ ቢል እኮ ይበልህ እያለ ነው አዚም የሚለው አይደል? ለዛ ነው የሚያምር። ግን እኛ እሪ ብንል የሚወጣልን አርሶ አደር መፍጠር አለብን እንጂ እኛ ጉዳታችንን እየጨመረን የሚጎዳን ሳይሆን ያንን ቁጭ ብለን እንደዚህ መገምገም አለብን ብለን ቴክኖሎጂ ማስተሳሰር ስላለብን እናንተ ጋር ይመጣል። ይሄ ነው። በተለይ አሁን ያሉን እህሎች የደባል እህል የሚባሉት ሽምብራ፣ አተር፣ ሌሎችም አሉ ቦለቄ። እንደዚህ አይነት ፍላጎት ያላቸው ካሉ ያንን ወደ አርሶ አደሩ ማድረስ፣ ግን ስንሰጥ ደግሞ መመካከር ስለሚያስፈልገን እነማንን ጠራን? የእድር ኃላፊዎች። የነበረውን ነገር ታስታውሳላችሁ። ባለፈው እንዳለ ከብት እንዳለ መዋያ ሆኖ ስዳይ ሆኖ እንደገና የበፊቱን የ2013 ነበር ያስታወሰንና በጣም ነበር የተሰማ። እውነት ለመናገር እንዳለ መሬቷን ንቅል አድርገን ብንሄድ ደስ ይለን ነበር። የተፈጠረብንን ነገር ነው የምነግራችሁ። መሬቷን ንቅል አድርገን ግን መሬት አይነቀልም። ስለዚህ ምን ማድረግ ነው? አሳሰብ ማስተካከል ነው የነበረብን። እግዚአብሔር ይስጣችሁ። እውነት ለመናገር የእድር ኃላፊዎች የስሪንቃ ሀገር ይኑር፣ ሽማግሌ ይኑር፣ መንግስት የሚባለው ይሄ ህዝብ ነው። ሌላ ነገር አይደለም። ወታደር መሳሪያ ስለያዘማ እያየ ነው። እሱ አይደለም ዋናው መሰረቱ ማህበረሰብ እንደሆነ መማሪያ ይወስዳል አይደል? ሀገር በምትፈርስ ጊዜ ሀገርን አጽንቶ የሚያቆየው ማን ነው? እዚህ ያለው ማህበረሰብ ነው። የቅሬ ዳኛ
አይደል? የድር ኃላፊዎች፣ የሃይማኖት አባቶች እነዚህ ናቸው። እነዚህ ጋር ለመመካከር ሞከር። በተለይ በጎላ አካባቢ፣ በሲሪንቃም አካባቢ ከብት ሊለቁ የሚችሉትን ሰዎች ማዕከሉ ጋር ተነጋገር። የሚያስፈልገውን በእናንተ ደረጃ ያለውን የእርምት እርምጃ ተወስዶ አሁን በጣም ደስተኞች ነን ወደ ለመናገር። ስለዚህ ይሄ ህዝብ ጋር በደንብ ብንቀራረብ እንደውም ከዚህ የበለጠ ምን እንሆናለን፣ ልንተሳሰር እንችላለን። እኛም ያሉንን ትንሽዬም ቢሆን አቅም ማህበረሰባችን ጋር መጀመሪያ መስራት አለብን የሚለውን ወኔ እንድንሰንቅ ያደረገው እነዚህ ሂደቶች ናቸው። ባለፈው ያለፉት ነገሮች ማለት ነው። ጎላንም እግዚአብሔር ይስጠው የጎላ አባቶች አሉ። ነጋሽ ግርማይ፣ ነጋሽ ሲመር፣ ስሪንቃም ነጋሽ አበበ፣ ንዑሳን ቅሬዎች ደግሞ የኃላፊዎች ስለነበሩ አሁን ሁሉም ይምጡና እንወያይበት። ስለዚህ እንደዚህ እኛም የምንሰራውን ነገሮች የተወሰነ ይዩ። አሁን ሐምሌ ላይ ከተከልን በኋላ ሐምሌ ላይ ከዘራን በኋላ ራሱ እናስጎበኛቸዋለን። እንደው ምንድን ነው የምትሰሩት? እንደው ምንድን ነው መስመር የምታወጡት? እንደው እነዚህ ምንድን ናቸው የሚለው ጥያቄም እንዳይፈጠር እኛ የምንሰራውን ህዝቡ እየገባ እንዲማር ነው እንፈልጋለን። ስለዚህ ያ ነው ያንን ለመቀራረብ ለመፍጠር በዋናነት ያንን ለማድረግ ነው የመጣ ነው። የተዘጋጀች ትንሽ ስልጠና አለች። ከዛች በኋላ አጠር ያለች ውይይት ይኖረናል። አብዛኛውን ሀሳቤን ገልጫለሁ። ኋላ ላይ አላበዛባችሁም። የእናንተ ሀሳቦች ካሉ፣ ጥያቄዎች ካሉ፣ እነዚህ ድክመቶች አሉ፣ ይሄ ቢስተካከል የምትሏቸውን ነገሮች ካሉና እንዲህ አይነት ፍላጎቶች አሉ የሚለውን አስታርቀን ነው አዘግተን የምንሄደው። የዞኑ ኃላፊ ከመጡልን መልካም፣ ካልመጡልንም ኦልሞስት በአጭር ሰዓት አጠናቀን ሳናበዛ ወደ የአካባቢያችን እንሄዳለን ማለት ነው። እኔ ጨርሻለሁ። አመሰግናለሁ።